All right, good evening, guys. Welcome back again. This is grade 8 citizenship class. So it's about democracy. So it states that it's a continuation of what was taught in grade 7. So that means we have had this subject in grade 7 last year, chapter 3 ላይ አምና የነበረ ትምህርት እንደሆነ ያወራል። So it's stated in the preceding brainstorm question. Democracy occurs when you choose your representative based on your own free will. ዲሞክራሲ ሲባል በራስ የራስ ፍላጎት ማንጸባረቅ የራስን ምርጫ ከዲሞክራሲ አንዱ ነገር ምርጫ ነው። ብዙ ጊዜ የሚታወቀው ዲሞክራሲ occurs when you choose a representative based on your own free will. ፕሬዚደንሻል ፓርላሜንታሪ የሚለውን ባለፈው አውርተን ነበር። ሁለቱም ስቲል ዲሞክራሲ ነው። የራስን መሪ፣ የራስን አለቃ፣ የራስን አስተዳደር ዜጋ ሲመርጥ አንዱ ዲሞክራሲያዊ ልምምድ ነው። So accepting the majority decision is a pillar of democracy in this case. Whenever election is made, it does not mean that a certain party takes the 100% of vote. 100% አንዱ ፓርቲ አሸንፎ ተመርጦ አይደለም የሚያሸንፈው። ነገር ግን there is a case called the majority rule. So the majority የአብዛኛው የአብላጫ ድምፅ ውሳኔ ነው የሚወሰደው። ስለዚህ ግን the minority also expresses its will or its say ፍላጎቱን ሐሳቡን ይገልጻል። እኔ እንትና ነው እንዲመርጥ የሚፈልገው ይላል። በኋላ ላይ ግን ይገዛል ለበለጠው ድምፅ። So the majority will take the governing organization body, the governing body. So however he or she must serve all students in the class equally. On the other hand, you may be able to call him back from his current position. However, if the representative assigned by homeroom teacher or the other person in the school, it becomes undemocratic. ይሄ ደግሞ የሚያወራው ኖርማሊ ስለ ተማሪ ከትምህርት ቤት ውስጥ ምርጫ ቢካሄድ እና ተወካይ ቢመረጥ ሞኒተር በእኛ በድሮ ኮንቴክስት ሞኒተር ቢመረጥ አንድ ተማሪ ሞኒተር ለማድረግ ተማሪዎች እያላችሁ ወደኋላ ሄዳችሁ ብታስታውሱ ሞኒተር ሆነ የተመረጠ ተማሪ ሁሉ መርጦት ሲሆን አብላጫው ነገር ግን አስተማሪው ግን ብድግ አድርጎ አንዱን ተማሪ አንተ ነህ ተወካይ የምትሆነው ቢል ምናልባት በትውውቅ ወይ ጎበዝ ተማሪ ስለሆነ ወይ የሆነ ስለሚተዋወቁ ዝም ብሎ ቢያደርግ አንዲሞክራቲክ ነው። ዲሞክራቲክ ነው የሚባለው ተማሪዎች ማን ይሁን የሚለው ያው እዚህ ጋር የሚሰጣችሁ ምሳሌዎች አንዳንዴ ከእናንተ ነሲስ አሁን እዚህ ውስጥ ያላችሁ ሰዎች ጠና ያላችሁ በሚታወቅ ምክንያት ከትምህርት ርቃችሁ ስለነበር ነው እንጂ ለእናንተ አሁን በጣም ሲሊ ኤግዛምፕል ነው። ነገር ግን እዚህ ጋር ግሬድ 7 ተማሪዎች ሲባል የ14 የ13 ዓመት ልጅ ስለሆነ ነው እዚህ ጋር የሚሰጠው ምሳሌ። እናንተ ግን በትክክለኛ በአክቹዋል በኢሌክሽን በሀገር አቀፍ ምርጫ ምሳሌ ቢሰጣችሁ ይገባችሁ ናችሁ። ግን እዚህ ጋር ምሳሌው ለሰባተኛ ክፍል ተማሪዎች ለልጆች ስለሆነ በዛው ነው ምሳሌ። ስለዚህ አንድ ዲሞክራቲክ ነው ሲባል ተማሪን አንዱን ተማሪ ብድግ አድርገው አንድ አስተማሪ አንተ የትምህርት የዚህ ክፍል አለቃ ቢል አንድ ዲሞክራቲክ ነው። ዲሞክራቲክ ሊባል ምን መባል አለበት? students should say their own says or they should pick someone among themselves. ከመካከላቸው አንዳቸውን አንተ እሱ ሞኒተር ይሁን ብለው ድምፅ ተቆጥፎ መሆን አለበት ነው። ዲሞክራሲ ከዚያ ጋር ያያዛል። ይሄንን ሀገር አቀፍ ምርጫ ኢትዮጵያ ላይ የምናውቀው አለ ዲሞክራሲ ልምምድ ነው። ምርጫ ኢትዮጵያ ባለፈው ማውርተናል። ኢህአዴግ መንግስት አንዱ ያስጀምረው ምርጫ ነው። የራሱ ድክመቶች ቢኖሩትም ግን ፔሪዲካሊ ኤቭሪ 5 years ኤሌክቶራል ቦርድ ተቋቁሞ ተመራጭ በየፓርቲው ተመስርተው እንደዚህ ያለ ዛሬ እንደውም ስናወራ ኢትዮጵያ ላይ የኢትዮጵያ ገዢ መንግስት የዘንድሮን የመወዳደሪያ ምልክት ባሳወቀበት ቀን አሁን ክላሱን የምንማረውና እንደዚህ ይሄ በጣም አሪፍ ፕራክቲስ። ሌሎች ፓርቲዎችን የራሳቸውን መወዳደሪያ ምልክት ያሳያሉ፣ ይለያሉ፣ ይመርጣሉ። ከዛ መራጮች ካርድ ይወስዳሉ። የሚወስዱት ካርድ ጊዜው ሲደርስ መጥተው የምርጫ ቀን ሀገራችንን እንትና ይምራ ይሄ ፓርቲ ይምራ ብለው ድምፅ ይሰጣሉ። ይሄ ትልቅ ፕራክቲስ ነው እና ዲሞክራሲ ማለት አንዱ ልምምድ ከምርጫ ጋር የተያያዘ። እዚህ ጋር the picture shows students voting representative by raising hands. ከእናንተ ውስጥ ሞኒተር እንዲሆን ማንን ትፈልጋላችሁ?
ተብሎ እንደዚህ ድምፅ እጅ እያነሳ ተማሪ ገና በልጅነት እንደዚህ የተለማመደው ይሄ ልምምድ እያደገ ሲሄድ ደግሞ በሀገር አቀፍ ደረጃ ደግሞ ምርጫ የሚባል ነገር ደግሞ ይመሰረታል። ያው እዚህ አካባቢ አላስፈላጊ የሆነ ነገር የሚያሳይ ልጅ እያደገም ሲሄድ አላስፈላጊ ልምምዶችን ያጎለብታል። ለምሳሌ ምርጫ ቀን እንትና የኔ ጓደኛ እንዲመረጥ አንቺን ድምፅ እያለ እዚህ ጋር አላስፈላጊ ግዴታ የሚያስገድድ እሱ እኮ የሰፈሬ ልጅ ነው እሱን እንምረጠው የሚል እንደዚህ አይነት ልምምዶች እያደጉ ሲሄዱ በፓርቲ ደረጃ በዘር በሃይማኖት በምናምን እያለ ይሄዳል። ነገር ግን እዚህ ጋር ድምፅ ሁሉም ሰው ነፃ ሆኖ በራሱ ምርጫ ለእኔ እንትና ቢሆን ይሻለኛል ብሎ ድምፅ እንዲሰጥ እያደረጉ በዚህ መልኩ ማለማመድ ልጆችን እያደገ ሄደ። በዚህ መልኩ ያደገ ልጅ ወደፊትም ፓርቲን ቢመሰርት ወይም ደግሞ ምርጫም ቢመርጥ ራሱም ደግሞ ተመራጭ ቢሆን ያን በልጅነቱ ትምህርት ቤቱ 7ኛ 6ኛ ክፍል ሆኖ የነበረውን ፕራክቲስ ነው የሚያሳድገው። ስለዚህ ለእናንተ በጣም ምሳሌው አይሰራም፣ ከዚህ አልፋችኋል። ግን ያው በ7ኛ ክፍል ወደ 8ኛ ክፍል ሞጁል ላይ ስለሆነ ነው ይህን ምሳሌ ቅድም እንዳልኳችሁ ማንሳው። ሩል ኦፍ ሎው ሞጁሉም ያነሳው በዛ ሀሳብ ነው። ሩል ኦፍ ሎው አንዱ የዲሞክራሲ አንዱ መገለጫ ማሳያ የህግ የበላይነት ዘ ፈንዳሜንታል ፕሪንሲፕል ኦፍ ዲሞክራሲ። ዲሞክራሲ አለ ሲባል ዜጎች ምርጫቸውን ሀሳባቸውን ኦር ማን ይምራ የሚለውንም ይመርጣሉ። ሲሚላርሊ ደግሞ ተገዥም ናቸው፣ ለህግ ይገዛል። የእነሱ ብቻ መብት የሚከበረው ዲሞክራቲክ በሆነ ስፊር ላይ እነሱም ግዴታ አለባቸው፣ ህጎች አሉባቸው እና ህግ የበላይ ይሆናል። ዲሞክራሲ ሲባል it's not only getting what you want, there is also something you need to do, you should abide to, you should adhere to። የምትገዛለት የምትገደድበት ቢጥምም ባይጥምም የምትገዛለት ህግ አለ። ዲሞክራሲው ከዚህ ተነጥሎ አይደለም። ያሻህን ማድረግ እንደፈለግ መናገር አለ። አንዳንዴ አላስፈላጊ የሆነ ንግግሮችን ዲሞክራሲ ያለ እንደዚህ እናደርጋለን ብሎ ነገር የለም አለ። ገደብ አለው ዲሞክራሲ። ሩል ኦፍ ሎው ህግ የሚባል የበላይ ሆኖ የሚመራ ህግ አለ። ሚስአንደርስታንዲንግ exists not only at the most basic societal levels. It's also a concept that politicians continue to misunderstand and misuse at a time when various leaders claim popular support by claiming the cover of democracy. እዚህ ጋር የሚያወራው አይደለም ይሄ በትንሽ በእኛ አይነት ዜጎች ደረጃ ትልልቅ ፖለቲከኞች ሳይቀሩ ሚስአንደርስታንድ ወይም ሚስዩዝ ያደርጋሉ ዲሞክራሲ የሚለውን ኮንሰፕት እና ዲሞክራሲ አለኝ ብለው አላስፈላጊ ለምሳሌ የኃይል እርምጃ ለመውሰድ መሞከር፣ ህግን ከሚጥሱ ሰዎች ጋር መጓደን፣ መንግስትን በኃይል ለመናድ መሞከር፣ እነዚህ ልምምዶች በትልልቅ ፖለቲከኞችን ጭምር ሚስተዋል ልክ ያልሆነ ሚስ አንደርስታንዲንግ ወይም ሚስዩዝ ነው። ዲሞክራሲ ማለት ሚስዩዝ እንዳሻ የምታረግበታል የወደድከው የምታረግበት ስትያዝ ዲሞክራሲ የለም የምትልበት ሳይሆን there are መብቶች አሉት፣ there are rights that you can exercise and also there are responsibilities including respecting the rule of law የህግ የበላይነትን ማክበርንም ጭምር ያካትታል። ዲሞክራሲ ሁለቱን ባላንስ ያደርጋል። ይሄ የርቀት ትምህርት ነው፣ እንማማራለን። እዚህ ጋር ግዴታ እዚህ ጋር ማንም የበላይ አይደለም፣ እዚህ ጋር ነፃ ሆናችሁ እንትን በሉ ምናምን አልኳችሁ ማለት ሁላችሁም ሚዩት አብርታችሁ እንደፈለጋችሁ ማውራት አትችሉም። አታውሩ። ስርዓት አለ፣ የትምህርት ቤት ስርዓት አለ። በዚህ በብዙ የምትበልጡኝ ታላላቆቼ ናችሁ፣ ግን አክብራችሁ ግን አስተማሪ ነው ብላችሁ ሚዩት አድርጋችሁ ጸጥ ብላችሁ ፕሮባብሊ ብዙ ቢዝነስ ራን የምታደርጉ ልትሆኑ ይችላላችሁ። 3-4 መኪና እየነዳችሁ ሊሆን ይችላል። ግን when you come to school you know that this is a school environment where a teacher only speaks at a time and then when it's time for you to speak you speak። በቃ ስርዓት አለ። እንደ ትምህርት ቤት እንደ ርቀት ትምህርት እንደ በዚህ እድሜ ደግሞ ምን የሚሉት ፈተና ይላል እንደ ምናምን ብትሉ it doesn't work አለ ማለት ነው። በቃ እንደዚህ ዲሞክራሲም ሲባል ዲሞክራቲክ ነው አገር ምናምን ስለተባለ ዲሞክራቲክ የሆኑ ሀገራትን የፈለጋችሁትን ብታነሱ አሜሪካ ብትሉ እንደፈለክ መሆኛ አይደለም። እውነት ነው ዲሞክራሲ አለ። ብድግ ብለክ
ለምሳሌ ኮሜዲያን ተነስቶ የወደደውን ይቀጠቅጣል። ፕሬዚዳንት አሁን ሰሞኑን እንትን የአሜሪካ ሚዲያ ምናምን የምትከታተሉ ከሆነ ትሬቨር ኖዋ የሚባል ከደቡብ አፍሪካ ሄደ ኮሜዲያን አለ። ትራምፕን ቅጥቅጥ አድርጎ ነው የቀለድበት። ዲሞክራት አለ በቃ እንደ ደፈርከው ምናምን አያስርም። እንደዛ የሚኮኑባቸው ሀገራት አሉ። ሰሜን ኮሪያ ሄደበት ሞክር አትችለውም። እንደሱ ፀጉርህን እንኳን መስተካከል አትችልም። ዲሞክራሲ የሚንሸታው ነው። አሜሪካ ግን ሄደክ ለምን በእኔ ቀለድክ ብሎ ትራምፕ አያስርም። ግን እሱም ያው የራሱ ወይ ምናምን አለው። ትራምፕ ግን አንዳንድ የምናውቃቸው ውርድ የሆኑ ካራክተር ስላሉ እሱንም ቀለድክ ብሎ የሆነ የራሱ ሶሻል ሚዲያ አለው ትሩዝ የሚባል ትራምፕ በነገራችን ላይ በራሱ ስም ራሱ የፈጠረው ማለት ነው። ራሱ እንደ ትዊተር ትሩዝ የሚባል ሚዲያ አውትሌት አለው እና እንደ ፌስቡክ የራሱ ትሩዝ የሚባል ያው ትራምፕ በጣም ሀብታሙ እንደምታውቁት እዛ ላይ እየተጻጻፈ ነው። ፕሬዚዳንት ሆኖ ከአንድ ኮሜዲያን ጋር እንትን ይላል እንጂ እኔ ፕሬዚዳንት ነኝ አምጡና ዞር አይልም። ዲሞክራሲ ነው። ግን ያ ማለት ኖሃም ወይም ትሪቨር ኖ ወይም ይሄ ኮሜዲያን ግን ግዴታ የሌለበት አለ። እንደፈለገ መሆን አይችልም። የሆነ ነገር ሲሆን መብት ገደብ አለ። when he cross that line he'll be subdued በቃ ይገደዳል፣ ይታሰራል። ፍርድ ቤት ኬዞች አሉ የምታውቁት ፕሬዚዳንቱም ጭምር የፍርድ ቤት ኬዞች ምናምን እንትን ይባላልና ዲሞክራሲ ሲባል there is always this balance. There are rights including like election blah blah, you can have lots of rights, but there is also what a line that you should respect, you should abide to. There are rules, there are responsibilities. ግዴታዎች ደግሞ አለ። Democracy is more than just a political system. However, it's also a way of life. It's a cumulative effect of how you interact with others in our society. ዲሞክራሲ ሲባል ይሄ በቃ አንዳችን ከሌላችን ጋር የምንኖርበት መፍትሄ ነው። እባክህ ምንም አያመጣም ብለህ እንደፈለክ ብታረግ you cannot live with the society. simple ከአንድ ማህበረሰብ ጋር እንደፈለክ እያወራ እንደፈለክ እየተናገ መኖር አትችል። እየሸሸክ ወር እየተገፋ ትሄዳል። ከማህበረሰብ እየተገፋ ትሄዳል። the more you are against that line, so you're going to be pushed away from the society, and it won't be easy for you to live with the society እያገለ ነው። ለምሳሌ ቲክታክ ላይ ወጥቷል ነውር የሚናገሩ ልጆችን ብታዩቸው ሰላም ነው አትሏቸው፣ ይደብራችኋል። የሚደብራችሁ ነገር አለ። ከዛስ የሆነ እድር ምናምን አረብስማ ትሸሽታለ። ቢዝነስ አብረን እንስራ ነው ቅጠሩት እስቲ እንደዚህ ቢላችሁ ዘመድ ደውሎ ይሄ አክስቴ ልጅ ኮነ ቅጠሩት እንደ ቲክታክ ላይ እንደዚህ የሚናገር ብልግና የሚናገር ሰው የሚሳደባል። አያችሁ እንዴት ሰው ከሶሳይቲ እየወጣ እንደሚል ቸርች ፊት ለፊት ሆኖ እየዘመረ ብታዩት ይሄ እንደዚህ you see democracy it's a cumulative effect of how you interact with others in our society. ከማህበረሰብ ከዛስ ከማህበረሰብ እየተገለል ከድር ከቁብ እየተገለል ከተለያዩ ቦታዎች እየተገለል ትሄዳል። ዲሞክራሲን ግን ማለት መብትህን አስጠብቀህ ግዴታንም ግን ጠብቀህ ስትሄድ you live with the society, and that interaction, that balance, that interaction will get this balance because of a democracy. ተጨቁኖ ድምፁን እንዳያሰማ ሐሳቡን እንዳይገልጽ ተገዶ መጠየቅ የለም፣ ሐሳብ ማንጸባረቅ የለም። ወደ ኑር ጠልተሂድ ተብሎ ተጨንቆ አይኖርም። በሌላው ደግሞ መብቴ ነው። this is South Africa, this is business ደግሞ ከየት የመጣነ this is a problem in Ethiopia ከኢትዮጵያ የመጣችሁ ሰዎች ጃት በሉ this is 21ኛው ክፍለ ዘመን ነው። ቲክታክ ላይ ፌመስ የሚሆነው እንደዚህ ነው፣ ወይ ፌስቡክ ላይ እንደዚህ ነው። ቢዝነስ ራን የሚደረገው እንደዚህ ነው። this is business South Africa ያልክ ደግሞ እንደፈለክ ደግሞ ሆነ አትኖርም ማለት the very next morning you may not be jailed, you may not be taken to a court for what you do. the next day የሚደርስብህ ነገር ላይኖር ይችላል፣ ግን cumulatively as it says here cumulatively ግን ተጽዕኖ ይፈጥራል። በምን ላይ? ከማህበረሰብ ጋር በሚኖር ኢንተራክሽን ላይ ተጽዕኖ ይፈጥራል። so democracy ማለት doesn't mean
ሁለቱን ባላንስ ባረገ መልኩ ነው ማለት ነው። So democracy on the other hand cannot be developed simply because we want it. ኢትዮጵያ ዲሞክራቲክ ሀገር ትሁን፣ ሀገራችን እንደ አሜሪካ ዲሞክራቲክ ትሁን፣ ሀገራችን ዲሞክራሲ ይኑር ብለን ስለተመኘን ብቻ አይደለም። The existence of well-structured and well-functioning institutions is mandatory with a body of standards and the rules on the will of the society as a whole. ስለተመኘን ብቻ ዲሞክራሲ ሀገራችን እንዲኖር ስለተመኘን ብቻ ዲሞክራሲ ነው አይችልም። በነገራችን ለዚህ ማሰምርባቸው ቴክስቶች ይነበባሉ አይደል? አሁን እዚያ simply because we want it ምናምን ይታያል። yes ኦሬት ባለፈው ክላስ ላይ እንደዚህ ስክሪን ላይ ማሰምርበትን ሳትነግሩኝ ዩቲዩብ ላይ አፕሎድ አላረኩም because የሆነ እንትን ነው you should have told me that the screen doesn't show what I was trying to address. ስለዚህ ሃይላይት ማድረገው ነገር መታየት አለመታየቱን ኮንፊርም አድርጎ እኔ አዘቻለሁ። ዛሬ እንኳን ኮንፊርም አድርጋችኋል። ባለፈው ግን ረስታችሁ ነበር። don't lose that again. So democracy on the other hand cannot be simply because we want it ይልና ምን ይፈልጋል? ዲሞክራሲ እንዲጎለብት እንዲሰርጽ አገር ላይ እንዲኖር ማህበረሰብ ተቋማት ያስፈልጋሉ። ተቋማት ለምሳሌ ግዴታዎቻችንን እንድንወጣ ግዴታዎቻችንን የሚነጉ የሚያስተምሩ ህግ የተጣሱ ህጎችን የሚከታተሉ መብታችንን የሚጥሱ ሰዎችን ለህግ የሚያቀርቡ የጸጥታ ተቋማት ያስፈልጋሉ። የምንበደለው በደል ዲሞክራሲያችንን መነፈጋችንን ተከታትሎ ለህግ ደግሞ ሌላው የሚያቀርብ እኛ ያቀረብነውን ህግ ደግሞ የሚዳኝ ፍርድ ቤቶች ያስፈልጋሉ። ዝም ብሎ መኖር ብቻ ሳይሆን ዌል ስትራክቸርድ and ዌል ፋንክሽኒንግ ስለኖረ ብቻ አይደለም። ዌል ስትራክቸርድ and ዌል ፋንክሽኒንግ ኢንስቲትዩሽንስ ያስፈልጋሉ። በስነ ስርዓት ፍርድ ቤት ከሆነ ትክክለኛ ፍርድ ቤት ማለት የጨበጣ የዝም ብሎ ፉገራ ሳይሆን ዳኛ ከሆነ ዳኛ ያወራን ነበር on previous classes ፌር የሆኑ ከመንግስት ውጭ ኒውትራል ነው። ሶስቱ አካላት አሉ። ህግ አውጪ አለ፣ ህግ አስፈጻሚ አለ፣ ደግሞ ጁዲሻሪ ደግሞ ኦርጋንስ አሉ ህግ መተግበሩን የሚከታተሉ። ፍርድ ቤቶች ጠቅላይ ሚኒስትሩ የደወለ ዛሬ እንትናን ሰራው እንትናን ፍታው እንትና ኬዙን አጥብቅ የሚል ከሆነ it's not a well functioning institution. It exists but it's not functioning properly on a manner it should be. So ፍርድ ቤቶች well functioning well structured ማለት ቅርጽ ያላቸው ስርዓት ያላቸው ደንቦች ያሏቸው like ወረዳ ክልል ዞን እየተባለ በየቦታው ብራንቾች ያሏቸው ቢሮስ ዲፓርትመንቶች ያሏቸው ስትራክቸሮች ያሏቸው ተቋማት like ፍርድ ቤት ፖሊስ እንደዚህ እንደገና እነዚህ ስላሉ ብቻ በስም የተዘረዘሩ ብዙ ስሞች ዲፓርትመንቶች ስላሉ ብቻ በቂ አይደለም። እነዚህ ያሉ ተቋማት ደግሞ ምን የሚያደርጉ ዌል ፋንክሽኒንግ በደንብ ኦፕሬት በደንብ የሚሰሩ ፍርድ ቤት ሆኖ ፍርድ ቤት ማለት ፖሊስ ሆኖ ፖሊስ በ24 ሰዓት የታሰረን እስረኛ ለፍርድ ቤት ያቀርብ ይባላል። ግን አንዳንዴ ያበሰብሳል። የት እንዳለ አላወቅም። ታስሮ ነበር የት እንዳለ አላወቅም። which is ትክክል አይደል? ፋንክሽን ያደርግ አይደለም ፖሊስ የተጻፈለታል። ፖሊስ መደብደብ አይችልም። ሀገራችን አንዱ ትልቁ ችግር በጣም ነው የሚቀጠቅጡት። እኔ እንኳን እጄ ተሰብሯል 1997 ዩኒቨርሲቲ ተማሪ ያለው የሴካፋ እግር ኳስ ጨዋታ ነበር ኢትዮጵያና በጣም ስለተመታው ማን እንደተጫወተ ራሱ እንጃ ትዝ አይለኝም። ጌሙንም አላየሁትም። ምን ነው ታውቃላችሁ? ጌም ምንድነው? ትኬት ልንቆርጥ ነው ከዩኒቨርሲቲ ስንሄድ ኤርሊ ተቆርጦ አልቆ ፖሊስ ምን አለ? ተመለሱ ትኬት አልቋል አለ። እና ትኬት አልቋል ወደ ኋላ ተመለሱ ሲባል ወደ ኋላ እየተመለስ በቃ ተመለሱ ነው በዱላ። ይሄ እንደ ፖሊስ በዱላ አይማት። አሁን በዚህ ደቡብ አፍሪካ የምታውቁት ነው። የፈለገ ስንት ግጥሰት የፈጸመን ሰው በዱላ አይደለም ዘይዱ ቶክ ያሉ ኬዝ ምናምን ይላሉ፣ ፖሊስ ስቴሽን ይወስዳሉ፣ ፍርድ እንደዚህ አይነት ፖሊስ like ህግ ተሰጥስ ምናምን መሸሸው እንጂ ህጋዊ ከሆነ እመሸሸው አይደል። እኛ ጋር ዱላ ቆመጥ ይዞ ወገቦ እየቆረጠ ይሄ ፋንክሽን ያደርጋል። ፖሊስ እዛ ጋር የሚቀጠቅጥ አይደለም፣ ፋንክሽን ያደርጋል።
ፍርድ ቤት የሀገር ኢንጀስቲስ አለ። ኢማጂን ጀስቲስ አገኛላችሁ ፍትህ አገኛለሁ ብላችሁ ሄዳችሁበት ተቋም ኢፍትሃዊ ሲሆን በዝምድና ሲሰራ፣ በገንዘብ ሲሰራ፣ በትውውቅ ሲሰራ እና እኔማ መንግስት ጋር እጄ ፍትህ አገኛለሁ የተበደልኩትንማ ለመንግስት ነግረዋለሁ ብላችሁ ሄዳችሁበት ኢፍትሃዊ ሆኖ ተመሳጥረው አቃቤ ሕጉ፣ ጠበቃው፣ ዳኛው አብረው ሰርተው ምስኪን ሰው እያለቀሰ ሲወጣ በደል ሲደርስበት እነዚህ they are not well functioning institutions. So when they can't function, operate well, when these institutions are not able or cannot operate or function well, it's impossible to realize democracy. Okay? እነዚህ ተቋማት መኖራቸው ስትራክቸርድ መሆናቸውና ስትራክቸርድ የሆኑ ተቋማት ደግሞ ፋንክሽን ሲያደርጉ ዘን ዲሞክራሲ ከን ዴቨሎፕ ዲሞክራሲ እያደገ ይሄ ዲሞክራቲክ ሀገር ነው የምንለው ኬዞችን ፍርድ ቤት በደንብ ሲያይ ዜጎች ለፍርድ ሲቀርቡ ኬዞች ዜጎች ትክክለኛ ኬዛቸው ታይቶ ሲስተናገዱ የመሬት ጉዳይ ለምሳሌ እኛ ሀገር ሲታይ ሰዎች ለሆነ ጉዳይ በመሬት ጉዳይ እየተጨቃጨቁ ለዓመታት ይቆያል። ለምን? ህጉ አለ፣ ግልጽ ነው። ግን የሆነ ጎሳ አለ፣ የብሔር ሹ አለ፣ የሃይማኖት ሹ አለ። እሱ ፍርድ አይሰጥም ለግለ ዜጋ። ያ ሲደማመጥ ዲሞክራሲ የሌለበት ሀገር ይባላል። በገንዘብ ይሰራል፣ በትውውቅ ይሰራል። እንደዚህ የሚሰሩ ተቋማት ናቸው። አሁን ግለሰቦች አይደሉም፣ ኢንስቲትዩሽንስ ስለሌሉ ነው። regardless of the person in that position, institutions have to operate according to the rules and regulations stipulated. በተጻፉ በተደነገጉ ህጎችና ደንቦች መስራት አለባቸው። ሚስተር ኤክስም ሆነ ሚስተር ወይ ምናቀውም ሆነ ማናቀውም ምናቀው አብሮኔ ተማረ የሰፈራችን ልጅ ሲሆን ነገራችን ተዋተቶ ይፈጥናል፣ ያልቅልናል። ማናቀው ሰው ከሆነ ደግሞ እስክንተዋወቅ ድረስ ተዋውቀን እስክንድደራደር ድረስ it takes quite a few years. Then we then complain about the democracy of the country. Then የለም ዲሞክራሲ እና የዲሞክራሲ እድገት ሪያላይዝ የሚያደርጉ ምኞትና because we want it ስለፈለግን ብቻ ሳይሆን የተቋማት መኖር የተቋማት ስትራክቸር መሆንና ፋንክሽን ማድረግ democratic institutions and the process must also encourage decentralized local and regional government and administration, which was a right and necessary for broadening the base of public participation. Yeah, እነዚህ ዲሞክራቲክ ኢንስቲትዩሽኖችና ፕሮሰሶች ምን ሆነ አለባቸው? ስልጣን ዲሰንትራላይዝ መሆን አለበት። ፌደራል መንግስት ላይ ወይ ክልል ላይ ብቻ ነው። ሁሉም ወረዳዎች፣ ቀበሌዎች ስልጣን ሊኖራቸው ይገባል። ስራዎችን መስራት አለባቸው። ለመንግስት መዋቅር ውስጥ ያሉ ተቋማት ሁሉም ሁሉም ቀበሌ ምንም ማይሰራ ከሆነ ህዝቡም የሚያውቀው ዜጎችም የሚያውቀው በቅርበት የሚያውቀው ቀበሌ ሆኖ ሳለ ይሄ ጉዳይ እኛ አንችልም እኮ የሚል ከሆነ ተቋማቱ እያደጉ አይሉ so they have to be decentralized. እና ይሄ ደግሞ ፐብሊክ ፓርቲሲፔሽን ምን ያደርጋል? ያሰፋል ማለት ነው። አንድ ሁለት ሰው ብቻ ፈላጭ ቆራጭ ከሆነ ሌላው ሰው ለሀገሩ መልካም አይመኝም። በቃ ለመኖር ያለው የሚኖረው እነዚህ ሰዎች ታውቁ የለም ያው እዚህ ሀገር እኮ ያው እዚህ መንግስት እኮ እያለ የሚያጉረመርም መንግስታችን የማይል አገሬ የማይል አገራችን የማይል እነዚህ ሰዎች እኮ ምን እዚህ ሀገር እኮ እያሉ የሚኖሩ ዜጎች ይበዛሉ። ያ ደግሞ ነገ ላይ ለማመጽ ንብረት ለማቃጠል አገር የገነባውን በብድርም በልመናም የመጣውን ሀብት ለማፍረስ ሮጦ ነው እንደዚህ አይነት አመጽ ላይ የሚገባው። ለምን? የኔ ነው የሚል ስሜት የለውም፣ ፓርቲሲፔሽን የለውም። only few people perform on stage። ልክ እንደ ቲያትር ቤት ጥቂት ሰዎች ጥቂት ባለስልጣናት ብቻ ናቸው በቃ ሀገራችን ልማታችን ለፓርቲያችን ቺን የሚለው። ሌላው ፓርቲያችሁ አገራችሁ መንግስታችሁ ይላል። ስለዚህ አብዛኛው አይመለከተኝም የእናንተ ነው ያሻችሁን አርጉበት ብሎ ለነሱ ይተውላቸው። በዚህ ሁኔታ አገር አይገነባም፣ ዲሞክራሲ አይሰርጽም፣ ዲሞክራሲ አይኖርም፣ ተቋማት አያድግም። የኛነት እንዲሰማው ሲደረግም ህዝቡ
ለተቋማት ይጠነቀቃሉ። የተበላሸ ነገር እንዲስተካከል ምክር ሀሳብ ይሰጣሉ። ዜጎች በሚጠሩ ሰዓት ኦንቦርድ ያደርጋሉ፣ በጊዜ እንትን ይሳተፋሉ። በጎ አዎንታዊ የሆነ ሚና ይጫወታሉ። አገራቸው እንደሆነ ያውቃሉ፣ ይጠነቀቃሉ። ንብረት እንዳይወድም፣ የሀገር ሀብት እንዳይወድም፣ ናሽናል ኢንተረስት ሀገራዊ ብሔራዊ ጥቅም ላይ የኛነት ስሜት ይሰማል እንጂ ተራ በተራ ፓርቲ የሆነ ስልጣን ላይ ያለ ፓርቲ ብቻ ሀገራችን ሲል እሱም ያኛውን እየወቀሰ የቀደመው መንግስት እየረገጠ የዚያን ነገር እያጣጣለ ይሄኛውም ተረኛው እስኪመጣ ድረስ ይሄኛውም መንግስት አፈር እያበላ ዲሞክራሲ የለም እያለ እየተካሰሱ ይሄኛውም እየወገድ እየተጫነው it won't work. So እነዛ ተቋማት ስትራክቸርድ የማይሆኑ ፋንክሽን የማያደርጉ ሁለቱ ደግሞ ስትራክቸርድ መሆንና ፋንክሽን ማድረግ የተቋማቱ ሪያላይዝድ ካልሆነ ዲሞክራቲክ አይኮን። ዲሞክራሲ ማለት የሆነ ቢሮ ገብታችሁ ሀሳባችሁ ተጸባርቁ፣ ጉዳያችሁ ተጣንቶ ነው በጊዜ እንትን ሆኖ መናገር የምትፈልጉትን ብላችሁ ታይቶላችሁ ትክክል ከሆነ ትክክል ተብሎ ጉዳዮቻችሁን ተብሎ የሚከሰስ የቢሮ ሰራተኛ ተከሶ ከስልጣን የሚባርኩ ተባሮ የእናንተ ጉዳይ ለምሳሌ የቤት ጉዳይ መሬት ጉዳይ ካለ ታይቶ በትክክል ታይቶ በፍጥነት ተስተናግዳችሁ ነፃ ሆናችሁ ሀሳባችሁን አቅርባችሁ ስትኖሩ ዛስ ዲሞክራሲ። ቅድም ያለው አለ መብት አለ፣ የመምረጥ መብት ደግሞ ግዴታ ደግሞ አለ፣ መስመር የራሳችን አለ፣ ማነካው ምነካው ያን ይዘን ከሄድን that's what democratic country or government looks like. Okay, fundamentals of democracy. It's difficult to come to agreement on a definition of democracy. However, I'll explain in terms of its fundamental principles. Let's go over each of these principles one by one. Popular sovereignty. This is sovereignty, lawlessness. It refers to the very foundation of democracy. Only the consent of the governor, which consists of all citizens of a state, is a legitimate source of government authority. The people give their consent through their regularly elected president when all constitutional changes are approved. ያው የመንግስት ስልጣን ከየት ሲመነጭ ማለት ነው? ከህዝቡ። the people give their consent በየ5 ዓመቱ ፔሪዮዲካሊ በሚኖር ኢሌክሽን መንግስት ስልጣን ከህዝቡ ሲያገኝ ያ አንድ የዲሞክራሲ ማሳያ ነው። through their regularly and all constitutional changes are approved. okay አንዱ እሱ ነው። ከምርጫ ጋር የተያዘ ነው ዲሞክራሲ ማሳያ። A country may possess a variety of legal instruments such as civil law, criminal law, civil service, and so on. However, the constitution takes precedence over all other laws. እዚህ ጋር ስለ ህገ መንግስት ነው የሚያወራው። ህገ መንግስት የሁሉም ህጎች የበላይ ነው አይደል? ከስር ብዙ ህጎች ሊኖሩ ይችላሉ፣ ግን ሁሉንም ህጎች የምናየው በኮንስቲቱሽን በህገ መንግስት መነጽር ነው። የበላይ የሚሆነው precedence over all others። ሌላው citizen participation የዜጎች ተሳትፎ። Citizens key role in democracy's participation. ተሳትፎ ተመልካች አይደለም፣ አድማጭ አይደለም። ኦኬ ያጸደቃችሁ እናንተ እሺ በቃ ባይ ሳይሆን እዚህ ጋር ይሁን እያለ ፓርቲሲፔት የሚያደርግ የመጣ መንግስት እያመጣ ከላይ ያመጣ ይሄ ይሁን ይሄ አንሳን ህዝቡ ተሰብስቦ ይሄን እናድርግ ይሄ ይቅር ምናምን እያለ የመጣም ሀሳብ ካለ መንግስት ወደ ገደለው ከመግባቱ በፊት ሀሳብ አካፍሎ አስተያየት ጠይቆ ይቅር ካለ ህዝቡ መንግስት እሺ በቃ ብሎ መተው። ዝም ብሎ ለእይታ ያለ ሚዲያ ከቨሬጅ ያለ አወያይተናል ሳይሆን ደግሞ ስታወያይ ያንተን ደጋፊ ብቻ አድናቂን ብቻ እያስገባክ በሆሳና ከተማ የሚኖሩ የሆሳና ከተማ ነዋሪዎች ገለጹ ያልክ ያንተን ካድሬ ሳይሆን ህዝቡን ሚወቅስ ሊሆን ይችላል፣ ሚነቅፍ ሊሆን ይችላል። you need to give your ears to every citizen. ይሄ ከባድ ነው፣ ግን እውነታው ነው። it's not only their right but also their obligation። መብታቸው ብቻ አይደለም፣ በነገራችን የዜጎች ተሳትፎ መብት ብቻ አይደለም ግዴታ ነው። እኔ ምን አገባኝ እያለ የሚኖር ዜጋ አይደለም፣ ግዴታው። ዛሬ ስብሰባ አለ አልሄድም እባክህ ደግሞ ምን ይሰራል ሲሆን ግዴታ ነው፣ ገብተህ ሀሳብህን ማንጸባረቅ። Citizens can participate in a variety of ways such as running for office, voting in elections, becoming informed, debating issues, attending community or civic meetings. ዜጎች ተሳትፎ ማድረግ ያለባቸው ለምሳሌ ስልጣን ላይ ኃላፊነት ላይ ሲመረጡ ወደዛ ቦታ ላይ ተሹሞ መስራት፣ ምርጫ ላይ ድምጽ መስጠት፣ መረጃ ያለው ሰው ኢንፎርምድ መሆን፣
እንትን ተመረጣሉ ማነው ደግሞ እሱ አይነት አይደለም you need to be informed መረጃ ሊኖር ይገባል ፖለቲክሱን ማወቅ አለብን ኢንፎርምድ መሆን አለብን ሐሳብ ውይይቶች ሲኖሩ ክርክሮች ሲኖሩ ዲቤት ማድረግ የተለያዩ የማህበረሰብ ተሳትፎች ላይ ስብሰባዎች ላይ መካፈል መሳተፍ ሊቀመንበር ሄዷል አሉ አይነት ሳይድ if you are invited ከተጋበዝክ you need to be part of it you need to attend ሌላው የዲሞክራሲ ሴፓሬሽን ኦፍ ፓወር ይሄን አውርተናል ሌጂስሌቲቭ ኤክስኪዩቲቭ እና ጁዲሻሉ ህጋዎቹ እንትኑና ሶስቱ ፍርድ ቤት ሚኒስትሮች ፓርላማ ምን መሆን አለባቸው ሴፓሬት ማድረግ አለበት ፓወር የተለያየ ራሱን ይቻላል አንዱን ሳይነካ በራሱን ችሎ the legislative organ of the state creates laws ህጋዎች ነው ኤክስኪዩቲቭ የወጣውን ህግ ምን ያደርጋል ኢምፕሊመንት ያደርጋል ጁዲሻሪ ደግሞ አፕላይ ያደርጋል to specific cases arising from a violation ህግ ሲጣስ ምን ያደርጋል ህግ መጣሱን ይከታተላል so ህግ ጣሱን እንደ ህጉ ፍርድ ይሰጣል ማለት the ultimate goal in separation of powers is to promote check and balance among the three organs ምንድነው የሚሆነው እነዚህ ሶስቱ የተለያዩ ናቸው so ቼክ ይደረጋል ማለት ነው ሴፓሬት አንድ ላይ ከተቀላቀለ ግን ዘይትና ውሃና ምናምን ከተቀላቀለ ምን ይብለጥ ምን አታቁም ተለያይቶ ግን ከሆነ ለመመዘን ይቻላል ይሄኛው ቆስቲ 3 ኪሎ ይሄኛው 5 ኪሎ ቡናና ቆሎ ብትቀላቅሉ ቡናው ስንት ኪሎ ነው ቆሎ ስንት ኪሎ ነው ተብሎ ብትጠይቁ አታቁም ለምን ተቀላቅሏል ተለያይቶ ግን ቡናና ቆሎ ቢሆን ቡናው ስንት ኪሎ ነው ቆሎ ስንት ነው ቢሏችሁ wait let me put it on a weight on a scale ብላችሁ ስኬል ላይ አድርጋችሁ ቡና 2 ኪሎ ነው ቆሎ 1 ኪሎ ነው ትላላችሁ ለምን ተለያይቶ ሴፓሬትድ ስለሆነ if it's mixed ፍርድ ቤቱ ኤክስኪዩቲቭ ጋውጩ መጋስፈጻሚ ምግጣባቅ ጋስጠባቂው ሁሉ ከተቀላቀለ ግን በምን ትለዩዋል ማን ምን አረገ ማን ምን አጠፋ ማን ምን ማድረግ ሲገባው ምን አደረገ የሚለውን ለመዳኘትም ለመከታተልም አይቻልም because ከተቀላቀለ so ለዛ አንዱ ዴሞክራቲክ የሚባል ፕራክቲስ አንዱ ሴፓሬሽን ኦፍ ፓወር ሁሉም ራሱን ችሎ ከዛ ሚስተካከል አንተ አስተካከል አንተ ምን አለ ማለት ከተቀላቀለ ግን አንተ እሱ ነው እኛ ምናምን አይነት ይሆናል so the figure shows organs government organs of government or executive አለ ይሄው ባላንሱ በሚዛን ይታያል ማለት ነው ሌላው ሴኩላሪዝም ነው ሴኩላሪዝም ማለት ያው ሃይማኖትና መንግስት ሳይቀላቀል ይሄ ከሴኩላሪዝምን ማን ነው ያስጀመረው ብለናል ደርግ አይደለ በደርግ ጊዜ ነው ብለናል እንግዲህ ከፍ ያላችሁ ምንድነው የሄዳችሁ ሞጁሉን በደንብ አንብቡ በጣም ኢን ዲቴል ነው እንደዚህ ሲቲዝንሺፕ እንደዚህ ክላስ በዲቴል ተምረን አናውቅም ሶ አንድም ነገር ልትረሱ አይገባም ሚኒስትሪ ተፈታኞች ናችሁ ለእናንተ ነው እንትን እያደረግን ያለ ነው ሶ ወዳላም የሄዳችሁ በደንብ አንብቡ ሶ እዚህ ጋር ሪሊጅንና ስቴትን አንዱ ዴሞክራሲ ያለበት ሀገር ማለት ሃይማኖትና መንግስት ተለያይተው ሲሆን this is critical for democratic function of a country አንድ ሀገር ላይ ዲሞክራሲ ያለ ማለት ሃይማኖት ራሱን ችሎ ሌላ ጉዳይ ነው መንግስት ሌላ መቀላቀል የለም ዴሞክራቲክ ሀገር አንዱ ማሳያሱ almost ያው እንደዛ ማለት ሴኩላሪዝም መንግስት ያለ ሰው ሃይማኖት አይኖርም ማለት አይደለም ነገር ግን በሃይማኖት መነጽር አይደለም የሚሰራው የሃይማኖትን በጎ ቫልዩዎች ሊኖረው ይችላል ግን በሃይማኖት አይደለም ሰውን ትሪት የሚያደርገው almost every country in the world will be home to more than one religious group there will almost certainly be one group that has a majority among these religious groups ያው የትም ሀገር አንድ ሃይማኖት የበለጠ ይሆናል ለምሳሌ አሜሪካ ብትሄዱ ፕሮቴስታንት ኢቫንጀሊካል ኢትዮጵያ ብትሄዱ ኦርቶዶክስ ይሆናል ኢትዮጵያ ኦርቶዶክስ ይሆናል አረብ ሀገራት ነው እስልምና it's normal ግን ያ ማለት አንዱን ማለት የሃይማኖት መንግስት ላይ ገብቶ ይፈተፍታል ማለት ነው አሜሪካን ሃይማኖቱ ብቻውን ነው መንግስት ብቻው ኢትዮጵያ እንደዚህ መሆን ያለበት ነው እንደዚህ የሆነን አይደለም እሱን እናንተ ታውቃላችሁ ነው ብዙ መረጃ ያለ what exactly secularism አንዱ ሴኩላር መሆን ነው የአንድ ዴሞክራቲክ በዲሞክራሲ ያደገ ዲሞክራሲ ያለበት አገር ነው ለማለት አንዱ ማሳያ ይሄንን ፌል ካረገ ዲሞክራሲ
ጥያቄ ውስጥ ይወድቃል ማለት ነው። እዚህ ጋር አንዱ ደግሞ የዲሞክራሲ አንዱ ማሳያ የተጠያቂነትና የግልፀኝነት አካውንታቢሊቲ፣ ተጠያቂነት፣ ሌላው ትራንስፓረንሲ፣ ግልፀኝነት ምን ማለት ነው? ፐብሊክ አካውንታቢሊቲ entails the right of the public to information about government activities as well as the right to petition the government and seek redress through impartial administrative and judicial mechanisms። ምን ማለት ነው? ህዝቡ ስለ መንግስት በቂ መረጃ በግልጽ መሆን አለበት። ይህን ያህል ሚሊዮን ተበድር ያለው የሚታወቀውን ያህል ማሳወቅ አለበት። ዝም ብሎ እኛንን ባለስልጣናት እኛንን ወሳኞች አሜን እሺ ብቻ ብሎ አይደለም። ሰማይ አይታረስ መንግስት አይከሰስ፣ እሱ ሌላ ስቶሪ ነው። ሞናርኪያል ነው፣ እሱ አልፏል። አሁን እያወራን በዚህ ዘመን ዴሞክራቲክ መንግስት ለመገንባት ነው። አንዱ ዴሞክራሲን ለመገንባት የመንግስት ሰዎች የመንግስት መረጃ ለህዝቡ በግልጽ መታወቅ አለበት። ላደረጉት ነገር ተጠያቂ መሆን አለባቸው። ኢምፓርሻል አድሚኒስትሬቲቭ ኤንድ ጁዲሻል ሜካኒዝም አድሎያዊ ያልሆነ የፍርድ ስርዓቱን ቢሆን የአስተዳደር ስርዓቱን አድሎ የሌለበት ተጠያቂ የሚሆኑበት፣ ያጠፋ ሰው የሚጠየቅበት፣ ሚኒስተር ካጠፋ የሚከሰስበት የሚታሰርበት፣ ከንቲባ ካጠፋ ጥፋቱ የሚያስከሰው ከሆነ የሚከሰስበት፣ የሚታሰር የሚያሳስረው ከሆነ የሚታሰርበት። ትራንስፓረንሲም ሲባል ፐብሊክ አክሰስ ቱ አክቲቪቲስ ኦፍ ገቨርንመንት ኦፊሻልስ ኢንስቲቱሽንስ ዝርዝር ነገር የመንግስትን ዜጎች የሚያውቁበት ትራንስፓረንት የሆነበት ምንም የሚደበቅ ነገር የለም። people must be aware of what's going on in the country for the government to hold accountable። ዜጎች አገር ላይ ምን እየሆነ እንደሆነ ምን መሆን ማወቅ አለባቸው። የአንተ ብቻ አገር አለም ቅድም እያወራን አለበት የዜጎች ተሳትፎ እንዲኖር የኔ አገር እንዲሉ የሚያደርጋቸው አንዱ ምን ሲኖር ነው? ግልጽ ሆኖ መረጃው ሲኖራቸው። በማታውቁት ነው እኔ ቤት ብትመጡ እንትኑን እዛ ጋር ግን ልትሉ አትችሉም ስለማታውቁ የቱ ጋር እንዳለ። ግን ከኔ ጋር የሚኖር ስል የቤተሰብ አካል ግን ግልጽ አድርጌ ነግረዋለሁ። ስለዚህ በቤቱ ጉዳይ ላይ እሱ ጋር ተሰብሯል፣ እንስራው፣ እናስተካክል፣ ምን እናድርግ ነው የምንባባል። ለምን this is ours። ዳር ላለ ሰው ግን he or she doesn't have access to my ወደ ቤቴ ምንም መረጃ ስለ ቤቴ ስለሌለው የኔ ቤት የአንተ ቤት ነው። አሁን ዴሞክራቲክ ሀገር ግንባታ ምን ብላ ኢንስቲትዩሽኖች ምን መሆን አለባቸው? ሊኖሩ ይገባል። ምን አይነት ስትራክቸርድ እና በደንብ ኦፕሬት የሚያደርጉ ፋንክሽን የሚያደርጉ እነዚህ ተቋማት ፋንክሽን የሚያደርጉት በሰው ነው፣ በህዝብ ተሳትፎ፣ በዜጎች ተሳትፎ። ስለዚህ የዜጎች ተሳትፎ እንዲኖር ዜጎች መረጃው ሊኖራቸው ይገባል። the public should be informed and ፐብሊኩ ደግሞ መንግስትን ተጠያቂ የሚያደርግበት፣ መንግስትን ፌይለሩ ያለው ፐብሊኩ ላይ ከሆነ ፐብሊኩን ተጠያቂ የሚያደርግበት መሆን አለበት እንጂ ሁሌ አንዱ ሁሉን አዋቂ ሁሌ የሚጨበጭብለት የሚሰገድለት፣ ሌላው ደግሞ አጥፊና ተከሳሽ የሚጠረጠር መሆን የለበት። ዜጋን ኔጌቲቭሊ ማየት፣ መንግስትን ደግሞ ፍጹም የመንግስት የሀገር ዋልታ አድርጎ ማየት ያስፈልጋል። እኩል ነን ለሀገር። ኦራይት እዚህ ጋር ስለ ኢሌክሽን ይናገራል። ፍሪ ኢሌክሽን ምርጫ ላይ ፍሪ ፌር ኤንድ ፔሪዮዲክ ኢሌክሽን ከምርጫ ጋር ተያይዞ ደጋግመን አውርተናል። ፍሪ ኢሌክሽን one which all citizens have the opportunity to vote for the candidate of their choice ነፃ ሆኖ ለሚፈልጉት ሰው ድምጽ ይሰጡ ነው። ፌር ደግሞ which all votes have equal weight and are accurately counted። ፌር ኢሌክሽን ማለት የጠቅላይ ሚኒስትሩም ድምጽ አንድ ድምጽ ነው፣ የመልቲ ሚሊዮነሮችም ድምጽ እኩል ነው፣ የምስኪን ዜጋውም ድምጽ እኩል ወይ የሚያደርግበት ኦኬ፣ የባለስልጣናቱ ከፍ ያለ ምናምን እኩል። ፔሪዮዲክ ማለት ያው at regular intervals periodically regular interval በአራት ዓመት በአምስት ዓመት periodically በዚህ ዓመት ምርጫው ቢቀር እየተባለ ሳይሆን አምስት ዓመት is አምስት ዓመት every 5 years election will be made or will be held። okay, holding of free and fair elections at regular intervals allowing the people will to be expressed a critical component of democratic act። ከምርጫ ጋር ተያይዞ ዜጎች መብታቸውን ድግግሞች ነው። ኦኬ፣ ከምርጫ ጋር ተያይዞ አንድ ማወቅ ያለብንና በጣም አላስፈላጊ ልምምዶች ምርጫ ላይ ኢንቲሚዴሽን፣ ኮራፕሽን እና ዜጎችን ትሬት ማድረግ፣ ማስፈራራት። ኢንቲሚዴሽን ማለት ዜጎችን ያው ኢንቲሚዴት እያደረጉ ጣልቃ እየገቡ ምናምን እያደረጉ እያሰሩ ድምፅ ሲሰጡ ምናምን እያደረጉ ተመራጭን ማሰር፣ ተመራጭን ማንከራታት፣
መንከራተት፣ መራጮችን ተቃዋሚን አንተ እንትን ደጋፊ ነህ ብሎ ማሰር፣ ማስጨነቅ፣ ማስገረፍ፣ አላስፈላጊ ስም መስጠት፣ ይሄ ዴሞክራሲን ሊያሳድግ አይችልም። secret ballot in which a voter's choice are kept private and votes are protected from potential threats is an important ምርጫ ጊዜ secret ballot ድምፅ መስጫ ባሎቶች እንትኖች ድምፅ መስጫ ከረጢቶች ምን መሆን አለባቸው? ፕራይቬት መሆን አለባቸው። አላስፈላጊ ከሆነ ዝርፊያም ሆነ ነፃ መሆን አለባቸው። በዲሞክራሲ ብድግ እያልክ እንደፈለክ ያንተን ኮሮጆ ውስጥ የፈለግከውን እያደረግ ከሆነ ዲሞክራሲ አያድግም። አንተ ልትመረጥ ትችላለህ። አንተ ለ6 5 ዓመት ገብተህ ልትንቦጫረቅ ትችላለህ። ግን you don't ensure the democratic system in a country። እዚህ ኮራፕሽን፣ ሙስና ላይ ብዙ ምርጫ ላይ ብዙ ኮራፕሽን በጣም መጥፎ ነው። ከምርጫ በፊት ዜጎች ላይ አላስፈላጊ የሆነ ትሬት ማድረግ፣ ማስፈራራት፣ እንትን ካልመረጣችሁ ጤና ጣቢያ አይገነባላችሁ፣ ልጆቻችሁ ስራ የሚያገኙ መስሏችሁ። ይህ መንግስት ከሄደና እንደዛ አይነት ምርጫ ድምፅ ህዝቡ እኔ የምፈልገው ያን ምርጫ ያን ፓርቲ ነው እንደፈለገ ያርገኝ ካለ መብቱ ነው። አንተ የሌለ ኢንቲሚዴት እያደረግ ያ ዲሞክራሲ አለ። ካዘንክለት ተው፣ ልቅ፣ መብቱ ነው። ዊሉን ይጠቀም። ያ የወደደው የሚቀጠቀጠው መጥፎ መጥፎ የምትለውን ፓርቲ መርጦት ዊሉን ኤክሰርሳይዝ መብቱን፣ ራይቱን፣ ሂውመን ራይቱን መብቱ ስለ ኦኬ ሪስፔክት ኦፍ ሂውመን ራይትስ ይህን አውርተናል። ሂውመን ራይት ማለት ሰው በመሆን ባይ ቨርቹ ኦፍ አወር ኤግዚስተንስ ሰው ስለሆነ ብቻ የምናገኘው መብት፣ ሂውመን ስለሆነ ባላብ ስለሆነ አይደለም፣ ዴሞክራቲክ ስለሆነ ወይም ደግሞ የተማን ስለሆነ ምናምን አይደለም፣ ገንዘብ ስላለ ውጭ ሀገር ዲያስፖራ አይደለም፣ ሂውመን ስለሆነ የምናገኛቸው። ደቡብ አፍሪካ ሆነ ስደተኛ ልትሆን ትችላለህ፣ ወረቀት ላይ አይኖር ይችላል፣ ግን ሂውመን ራይት አለ። ደቡብ አፍሪካ ላይ ሂውመን ራይት አለ። ለምሳሌ እዚህ ሀገር ያው መደነቋቆር ስለሚሰለች መናገሩ ምናምን እንትን ተባለ እንጂ human rights, someone has human right to educate himself to learn። መማር human right ነው። በነገራችን ደቡብ አፍሪካ ልጆች አይማሩ የሚባል የለ። it's a violation of human rights። ይሄ ደቡብ አፍሪካ መንግስት ላይ ሚዲያ ላይ ምናምን የሚሉ ምንድናቸው እነዚህ የሚባሉ የምናውቃቸው የሚበጠብጡት they are violating a human right። ወረቀት ካናዳ አንድ ሰው በገባ ቀን የመማር መብት አለው። ልጆች ወረቀት ኖራቸው አይኖራቸው that's none of their business። መማር ሂውመን ራይት። ሆስፒታል ህክምና ቤት ሂውመን ራይት። ወረቀት ያለው ፒአር ያለው ዜጋ፣ ስደተኛ፣ ሌባ ይዳዝም ሰው በመሆን ብቻ ሂውመን ብቻ ቼክ የሚደረገው ሰው መሆንን እዛ አካባቢ ላይ ለውጥ ከሌለ ችግር ጥያቄ ከሌለ ሂውመን ራይትስ ይከበራል። they range from the most basic the right to life to those that make life worthwhile such as the rights to food, education, work, ጤንነት፣ liberty እነዚህ human rights ናቸው። all eligible human beings have the right to elect their leaders respect for their background። ምርጫ አንድ መብት ኦኬ መልቲ ፓርቲ ሲስተም አንዱ ደግሞ መልቲ ፓርቲ ሲስተም ማለት ብዛ ፖለቲካ አማራጭ ዝም ብሎ አንድ ፓርቲ ብቻ ሳይሆን መልቲ ፓርቲ ሲስተም requires more than one political party to participate in elections and play a role in government. It gives voters a choice of candidates, parties and policies for which to vote። አሁን ኢትዮጵያ ፓርቲ ላይ ተመሳሳይ የሚታየው ምንድነው? የሆነ ህግ ይመጣል፣ ይጸድቃል ባይ ዲፎልት። ለምን? የአንድ ፓርቲ የበላይነት ነው። እንደዚህ መሆን የለበትም። ሀሳብ ፍጭት፣ ተቃዋሚዎች ወር ተፎካካሪም በለው ተወዳዳሪም በለው እዚህ ጋር ተቃውሞት ምናምን ከዛ ፍጭት የሚወጣ ቆንጆ ሀሳብ አንድ ሰው ተሳስቶ ደብሮት የወሰነው ውሳኔ ፓርላማ ገብቶ አጨብጭቦ ይወጣል። ለምን? የአንድ ፓርቲ የበላይነት። ግን የተለያዩ ፓርቲዎች ግን ሲሆኑ ምንድነው የሚሆነው? ካንዲዴትስ አር ቫራይቲስ ፓርቲስ ፖሊሲስ የተለያዩ ነገር ይመጣል።
የአንድ ፓርቲ ደግሞ የበላይነት ሲኖር አንድ ፓርቲ ብቻ ሲኖር ምን ይመጣል? አምባገነንነት ይመጣል፣ ዲክታተርሽፕ ይመጣል፣ አምባገነን መንግስት ይፈጠራል። ለምን? ኢማጂን የሆነ ሾፕ ላይክ ለምሳሌ እናንተ የመጀመሪያ ልጅ ብትሆኑ ቤታችሁ የመጀመሪያ ልጅ ከሆናችሁ ካላችሁ እዚህ ውስጥ ሁሉም ሰው ይሰማቸዋል፣ ተናናሾቻችሁ ይሰሟቸዋል። ምናምን በቃ አይ እህቱ ጋር ነው እሺ መጣ መጣ በቃ ከዛ ዲክታተር የመሆኑት በቃ የፈለጋችሁ ታደርጋላችሁ። ቦስ ናችሁ፣ ገንዘብ የምትልኩ እናንተ ናችሁ፣ የምታዙ እናንተ ናችሁ ምናምን። ከዛ ይነሳለ በቃ ማን አባቱ ነው እኔ እያለሁ አይነት ጀመረ። ግን ተፎካካሪ ሲኖር ግን ወጥረ ነው ተጠንቅቀ ነው። ፓርቲዎች ብዙ ሲሆኑ አንዱ አንዱን ጠብቆ ህጉን ምናምን ያለ ፍክክርም ስላለ ውድድርም ስላለ የተሻለ ነው ለመቅረብ የተሻለ ኳሊቲ ነው የሚኖርክ። ብቻህን ግን ከሆንክ ምን ይመጣብኛል ብለክ ዲክታተር ትሆናለህ። እንዴ ጨራሽ እኔን ትመክረኛለህ፣ የኔን ፖሊሲ ደግሞ ትወቅሳለህ፣ ብለህ ታስራለህ፣ ትጨቁናለህ፣ ትገርፋለህ። እንደ ፓርቲ ማለት ነው። ሩል ኦፍ ሎ በጣም ተደጋጋሚ ሀሳብ ነው። ማንም ሰው ማንም ፕሬዚዳንት ቢሆን ማንም ከህግ በላይ አይደለም። ህግ ነው የበላይ። ኖ ዋን ኖት ኢቨን ኤ ኪንግ ኦር አን ኢሌክትድ ፕሬዚደንት ኢዝ አባቭ ዘ ሎው። ዲስ ሪፈር ቱ አስ ዘ ሩል ኦፍ ሎ። ሩል ኦፍ ሎ ማለት የህግ የበላይነት፣ ከማንም በላይ ህግ ይበልጣል። ኢት ሚንስ ዛት ኤቭሪዋን መስት ኦቤይ ዘ ሎው ኤንድ ፌስ ኮንሲኩዌንስ ኢፍ ዜይ ብሬክ ኢት። ሁሉም ሰው ሲባል ከጠቅላይ ሚኒስትሩ በእኛ ሀገር ኮንቴክስት እዚህ ሀገር ከስርል መንፈሳ ጀምሮ ህግን ማክበር አለበት። ህግ ማክበር ብቻ አይደለም፣ ህግ ጥሶ ከተገኘ ፌስ ኮንሲኩዌንስስ። ምንድነው ኮንሲኩዌንሱ? ሚስተር ኤክስ የሚባል ሰው የህግ ጥሶ የሚደርስበት ኮንሲኩዌንስ የሚደርስበት ነገር ፕሬዚደንቱ ህጉን ሲጥስ ሊደርስበት ይገባል። ያኔ ነው የህግ የበላይነት አለ የሚባለው። ካልሆነ የዶክተሩ የፕሬዚዳንቱ የጠቅላይ ሚኒስትሩ የፕሬዚዳንቱ የበላይነት ነው እንጂ ያለው ህግ ዳር ተደርጓል ማለት ነው። ፕሬዚዳንቱማ እሳቸውን ምን ብዬ ከሳለሁ ካልክ በቃ ህግ የለም። The rule of law is a principle that holds all people, institutions, and entities accountable to the law. Democracy also requires that the law be applied equally, fairly, and consistently. Fairly, consistently. ሁሌ ግን እኩል ኮንሲስተንት as a result our action must be consistent with the national law. Okay. Values of democracy, liberty, civility, valuing diversity, importance of indigenous democratic values and institutions. እያል ቀጣይ ደግሞ ቀጣይ ክላስ ላይ እንቀጥላለን። 55 ደቂቃ ተምረናል። ዲሞክራሲ ይህን ይመስላል የዛሬው። ቀጣይ ክላስ እንገናኛለን። አንድ ኮንስቲቱሽናሊዝም የሚል ደግሞ ይታለ። ይህን ይመስላል ጋይስ። ጥያቄ ሀሳብ አስተያየት ካለ